እንግዳ ሳሎን ቁጭ አድርጋችሁ እዚህ ምን ትሰራለህ? እንግዳ ማን ናት? አሁን አንተ አታውቅም? እኔ አላውቅም። ደህና ነሽ? ሰላም ነው? አንቺን እሷ ታውቃለች? አንቺ ታውቀኛለች። የት ነው የምታውቂሽ? ቆይ ግራ ገባኝ። እንዴ ውብዬ፣ እንዴት እኔን ትረሽኛለሽ? እኔን አታውቂኝም እንዴ? ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ፣ ደህና ይግጠም ደህና ሰንብት። ቤተሰቦቼ እንዲሁም ደግሞ አሹ ከኔ ጎን ስለነበረ አሹ የውብዬ መከታ እያላችሁ ያላችሁ የመዳም ቅመሞች ሁላችሁም እኔ ጋር ያላችሁ ቤተሰቦች አሹን ሄዳችሁ ሰብስክራይብ አድርጋችሁ የምር ነው። በእግዚአብሔርም በጓደኝነትም በምንም አሹን ስላገኘሽ በጣም እድለኛ ነሽ። ስለ አሹ እንደዚህ ነው ብዬ ማውራት አልችልም። በጣም ጥሩ ወንድሜ ነው። ስለወኩሽ ደስ ብሎኛል። ያው በተፈጠረው ነገር በጣም አዝኛለሁ፣ ግን ከዚህ በኋላ በምንም ይሁን በምንም ከአንቺም ከአሹም ጎን መቆም እፈልጋለሁ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ሰላም የተወደዳችሁ ምርጥ ውድ እና እንቁ ቤተሰቦቻችን እንደምን አላችሁ? እኔ ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። እንግዲህ ውድ ቤተሰቦቻችን ዛሬ ወደ እናንተ መጥቻለሁ እና የመጣሁት ሁለት ነገር ይዤ ነው የመጣሁት። እንደምታውቁት እንግዲህ ነገሮች በጣም ውስብስብ እየሆኑ ነው። በሚገርም ሁኔታ ደግሞ ናይ አሁንም ሌላ ጉዶች እየተከተሉ ሌላ ጉድ ውስጥ እየገባ ነው የሚገኘው። እንግዲህ እኛ ምንም የሚያስጨንቀን ነገር የለም፣ ግን እሱ ራሱን እንዲጠብቅ ወደ ራሱ እንዲመለስ የቻለውን ጥረት ማድረግ ነው የኛ ስራ እና ያንን ስራ እየሰራ ነው። ግን ቢሆንም አሁን ደግሞ ሌላ የፋፊ ጉድም ወጥቷል። በዚህ በኩል ህይወቱን ለማስተካከል ወደዚህ ወደዛ እያለ ቤቱን ለማስተካከል ጥረት እያደረገ፣ በዛ በኩል ደግሞ ሌላ ጉድ ይዞ እየመጣ ነው እና እኔ በጣም በቃ ከሚባለው በላይ በጣም ተጨናንቄያለሁ። ያው ታውቃላችሁ እናንተ ብዙ ነገሮችን አሳልፌያለሁ። ብቻዬን ሆኜ በጣም ብዙ ነገሮችን እየታገልኩና ከውብዬ ጎን ሆኜ በጣም ብዙ ነገሮችን በቃ ለማድረግ ከአቅሜ በላይ እየታገልኩ ነበረ። አሁን ላይ ውብዬ በጣም ደህና ናት፣ ደስተኛ ናት፣ በህይወቷ በጣም ደስ ብላት እየኖረች ነው ያለችው እና ውድ ቤተሰቦቻችን ዛሬ ምንድን ነው ያው ብዙ ጊዜ ብቻዬን ወደ እናንተ ስመጣ ብዙ ተጎድቻለሁ። በቃ ብቻዬን በመሆኔ ያው አጥቅተውኛል፣ ብዙ ነገር እየደረሰብኝ ነው እና ያንን አይታ አንድ ጓደኛ ያለች እና ከኔ ጎን ለመሆን ከኔ ጋር ለመሆን መታለች እና እናንተን ዛሬ ለመተዋወቅ ነው የመጣችው እና እሷን አስተዋውቃችኋለሁ። ከዛ በኋላ እናንተ ደግሞ በጣም እንደምትወዱ ተስፋ አደርጋለሁ። እስቲ የቀረውን እናንተ እንትን ትላላችሁ። ሰላም እንግዲህ ውድ ቤተሰቦቻችን ጓደኛ ያልኳችሁ እሷ ነች ማለት ነው። ያው በተፈጠረው ነገር በጣም አዝናለች። እኔ ላይ በደረሰውም ነገር ውብዬ ላይ በደረሰውም ነገር በጣም ከፍቷት ደብሯታልና በቃ ከዚህ በኋላ እስቲ እሷ ሰላም ትበላችሁና። ሰላም እንዴት ናችሁ? ስሜ ብርቱካን እባላለሁ። እንግዲህ እንደምታዩት ውብዬ በጣም ስለተጎዳች ከውብዬ ጎን መቆም ስለምፈልግ እንዲሁም አሹም ደግሞ ከሷ ጎን እንዲቆም ከዚህም በላይ ማጠናከር እንፈልጋለሁ። ከጎንህም ነኝ። ከዚህ በኋላ ከውብዬም ካሹ ጎንህም ነኝ። እሺ ያው እንግዲህ እንደሰማችሁ ነው እና እንግዲህ ብዙ ነገር እኔ ላይ ደርሶ አይተሻልና
ብዙ ጊዜ የደወለች በቃ ለምንድን ነው ከኔ ጋር አብረን ያሌከው? ለምንድን ነው አብረን ያኔ ስመታ ምናምን ደውለሽልኝ ነበር። ወጌሻ ቤትም አብረን ስንሄድ ነበር ከእሷ ጋር እና ምናምን ስታግዘኝ ነበር። ፈጣሪ ያክብርልኝ። በጣም ወዳት ጓደኛዬ ነች እና ከዚህ በኋላ ብቻህን አትሆንም አብሬ ካልሆንኩ በጣም ተጨቃጨቀችኝ። እኔም ደግሞ ችግር የለውም ምናምን እስቲ ግን ቤተሰቦቼን ላስተዋውቃቸው እነሱ የሚወዱ ከሆነ ነው እንደዛ እሺ ብለው በቃ ከአንተ ጋር ትሆን ከውዬ ጋር አብራችሁ ምናምን የሚሉ ከሆነ የሚደግፉ ከሆነ ነው ግን የምንቀበልሽ። ዝም ብለን አንቀበል። የሚወዱሽ ይመስልሻል? ያው እንግዲህ ተስፋ አደርጋለሁ። እሺ በጣም ትንሽ ታፍራለች ነገር። እናንተም እስቲ ሀሳባችሁን አስቀምጡ። ያው በዛ ብለን ከውብዬ ጎን ብንሆን በጣም አሪፍ ነው። እነሱም በጣም ብዙ ናቸው። አሁን ፓፒም ተጨምራለች፣ ሌላ ሰው ከእሷ ጋር አለ ምናምን። እኛ ደግሞ በጣም በዛ ብለን እኛም ከውብዬ ጎን ያሉ ሰዎች በጣም በቃ ጉልበት እንዳለን ለማሳወቅ ፈልጋለሁ። ምንም ነገር ውብዬ ከዚህ በኋላ ቤቷንም ለቃ የምትወጣበት ምክንያት ምናምን የለም፣ የምታለቅስበትም ምናምን ምክንያት የለም እና በተቻለ አቅም አንቺም መጣች ውብዬን እያገሻት ምናምን ከኔ ጋር እንድትይ ከውብዬ ጋር አትተዋወቅም እና ዛሬ ከውብዬ ጋር አስተዋውቃቸዋለሁ ማለት ነው። አስተዋውቄ እንግዲህ እስቲ ውብዬ የምትለውን ደግሞ አብረን የምንሰማ ይሆናል። ትወዳታለች ወይስ እንዴት ነው? አይ ምናምን ትላለች። ውብዬስ የምትወድሽ ይመስልሻል? ያው እንግዲህ እሷንም ለማየት ከመጓጓቴ የተነሳ ትወደኛለች ብዬ ተስፋ አድርጋለሁ። የተጎዳችም ሰው ስለሆነች ከእሷ ጎን መቆምም ስለምፈልግ ትወደኛለች ብዬ ተስፋ አደርጋለሁ። እሺ ያው እንግዲህ በዚህ ሰዓት ብዙ የሚያግዛት ሰው ምናምን ስለሚያስፈልግ ምናምን ነው እና እናንተም ብዙ እየተጨነቃችሁ ነው ለውብዬ። በጣም ብዙ ሰዎች በነገርሽ ላይ እያሰቡላት ነው። እንዴት ናት ውብዬ? ደህና ናት? በቃ በጣም አሹ አይዞ ራስን ጠብቅ ምናምን ነገር እንዳትጎዳ ምናምን በቃ ባለፈው ስለተጎዳው አሁንም ያቺ ልጅ እንዳታጠቃ ራስን ጠብቅ ምናምን ነገር እያሉኝ ነው ምናምን እና ግን እስቲ አሁን አንቺም አለሽ እነ ዳጊም አሉ እነ ሰላምም አሉ። በቃ አሁን ብዙ ሆነናል እና ብዙ ስንሆን እነሱ እንፈራሉ ብዬ አስባለሁ። እና ውድ ቤተሰቦቻችን እስቲ ውብዬ ጋር ሄደን ደግሞ አንቺን ከውብዬ ጋር አስተዋውቅሻለሁ። ያው ደስተኛ የሚሆኑ ይመስለኛል ቤተሰቦቻችን። እስቲ ቤተሰብ ደስተኛ ከሆናችሁ ደስተኛ ነናሹ በቃ ሁሌም ከጎና አድርጋትና አብራችሁን ማንም ሰው እንዳይጎዳችሁ። ብዙ ሰዎች በጣም ለእኔ እየተጨነቁ ነው በነገርሽ ላይ፣ ምክንያቱም የተጎዳ ሰው ጎን ላይ ስላለው ማለት ነው። ከዚህ በኋላም ከአንተ ጎን እንደምቆም ቃል ገባለሁ። እሺ ከዚህ በኋላ ያው እሷም ከኔ ጎን እንደምትቆም ቃል ገብታለች። ፈጣሪ ያክብርልን፣ እናመሰግናለሁ። እና ውድ ቤተሰቦቻችን ቀሪውን ቪዲዮ ደግሞ እስከ መጨረሻው ድረስ ተከታተሉ። ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስቲ 50 ሺህ አስገቡኝ። አሹት ይበል 50 ሺህ አስገቡና እስቲ አስደስቱኝ። እወዳችኋለሁ። ፈጣሪ ያክብርልኝ። ቪዲዮን እስከ መጨረሻው ድረስ ተከታተሉ። እኛ ወደ ውብዬ እንሄዳለን ማለት ነው። እሺ ውድ ቤተሰቦቻችን ቤት ገብተናል፣ ግን ውብዬ እዛ ውስጥ ናት ማለት ነው። ከዳጊ ጋር ውስጥ ናቸው። እኔ አሁን ገብቻለሁ። እሷንም ሳላሳይ ምናምን ውብዬ ሳይተያዩ ነው የገቡትና ልጠራ ፈልጌያለሁ። እሷን እዚህ ቁጭ አድርግና ሂጅ ምናምን ጠራሻለሁ ማለት ነው። እሺ እኔም ውብዬን ለመተዋወቅ በጣም ጓጉቻለሁ። እሺ እና ምን አንድ ሀሳብ መጣልኝ። ድምጿ ይሰማል። አንድ ሀሳብ መጣልኝ። ምንድን ነው? አንቺ እዚህ ጋር ቁጭት ያለሽ ማለት ነው። ቁጭት እና እኔ ገብቼ ገባና ውብዬን ጠራለሁ። ከዛ በኋላ ዘና እናርጋት ትንሽ እስቲ ወጣ ያለ ሙድ ውስጥ እንትን እንበላት፣ እናስደንግጣት ምናምን ነገር ባዳት ምናምን እላለሁ። ከዛ በኋላ
ምንድን ነው ምናምን አንቺ ዝም ብለሽ ደንግጠሽ ቁጭ ትያለሽ ማለት ነው። ከዛ መጨረሻ ላይ እኔ እንትን እነግራታለሁ ማለት ነው። አሁን ውብዬን ጠርቼ እመጣለሁ፣ አንቺ ቁጭ ትያለሽ እንዳይደብርሻ። እዚህ ጋር መሬት ላይ አለሽ። እንግዳ መጥቷል ምናምን እላታለሁ። ውብዬ እንግዳ ሳሎን ቁጭ አድርጋችሁ እዚህ ምን ትሰራላችሁ? የምን እንግዳ አታውቁም? እየቀለድክ ነው? ኧረ ሰው አለ። ፍራንክ ልታደርጊ ነው? የምር ነው። እኔም አላውቅም። ሰው ያመጣል እንዴ? እኔ አላውቅም። አታውቋትም? ሴት ማለት እየቀለድክ ነው? ፍራንክ ነው? ዳግም አታውቂያትም? ማን ናት? አሁን አንተ አታውቅም? እኔ አላውቅም። እግዚአብሔር ምንም ነገር የማውቀው ነገር የለም። ደህና ነሽ? ሰላም ነው? አንተ ኬት ነው የምትመጣው? እኔ ከውጭ ገና ስገባ እሷ ቁጭ ብላለች እዚህ። አይ ማን አስገብቶሽ ነው ማለት ነው? ምን ገብታ ማን አስገብቶሽ ነው ማለት ነው? እንዴት ገባሽ? ልጅቷ ማን ነው የከፈተው ቤቱን? እስቲ ጠይቃት ሄድና እስቲ ጠይቃት። ልጅቷ አስገብታ ዳግ አንተ አታውቅም አለች ውብዬማ። እንግዲህ በርማን የከፈተልሽ? አይ ተይው በቃ እሱን ውብዬ ታውቂያታለሽ? ውብዬ የት ነው የምትለው? ወደዚህ እስቲ ጠጋ ታውቂያታለሽ? አውቃታለሁ። የእውነት የት ነው የምታውቂው? እንትን ነው ማለት ደንግጠን ነው ድንገት እዚህ ስናገኝሽ ደንግጠን ነው ማለት ከማንም ጋር ካልመጣሽ በር እንዴት ተከፈተ ብዬ ስላሰብኩ ነው። እንዳይደብርሽ እሺ። በጣም ይቅርታ። አይ ችግር የለም አይደብረኝም። እናንተ ሰው ሲገባም በቃ ምንም አጣሪንም ነበርኛ። አንተ ምንድን ነው በር ሰው ከፍቶ ሲገባ ምንም አታይም? ቁልፍ አይደል እንደ ቤቱ? ቆይ ማን ነው የሚገባው በዚህ ቤት? አይ እኔ ስወጣ ከፍቼ ነበር የወጣሁት። ከዛ ዝም ብለሽ ከፍተሽ ነው የገባሽው? በሩ ክፍት ነበረ። እንዴ ውብዬ እንዴት እኔን ትረሽኛለሽ? እኔን አታውቂኝም እንዴ? አታውቂያትም? እንዴት ታውቃታለህ? መጀመሪያ ታውቃታለህ? እኔ አላውቅም። እኔ ባቅ እሷ አይደለም የሆነት ግራ እያጋባችሁ ቁጭ በይ። አይ እዚህ ጋር ቁጭ በይ። በቃ እንዴት ትረሽኛለሽ? እኔን እንዴት? አይ እኔ በእንደዚህ አይነት ተሳስተሽ ሆናል። አልጠበቅኩሽም ነበር። ሌላው እኔ ልቤ በጣም እየፈራ ነው የሆነት። አይ በቃ አንደኛ አላውቅሽም፣ ሁለተኛ ደግሞ በር ከፍተሽ እንዴት ገባሽ? ሲቀጥል እዚህ ሰው ከሌለ ለምንድን ነው ዳይፐር ይዛ ነው የመጣችው? መውለዴን ታውቂያለሽ? አዎ በምንድን ነው የምታውቂያት? በሚዲያ ምናምን ነው? አዎ እንግዲህ በዛ ይሆናል፣ በሌላ እንደዛ ይሆናል ብዬ ምን እንዴት ግን ደረሳሽኝ? በጣም ነው የምትገርሚው። ኦኬ ጉዴ ፈላ። ታውቂሻለች እሷ? አዎ በመርሳቷ በጣም አዝኛለሁ። ታውቀኛለች። ኧረ ኩቻ የእውነት እኔ አላውቅሽም፣ ይቅርታ አድርጊልኝ። የእውነት ማለት ነው የረስተሽኛል ማለት ነው። በቃ እንደዛ ባትል ስሟን መስልሽ እንዴት አወቀች? እኔ ስሟንም አላውቅም። ውብዬ አለች። አንቺን እሷ ታውቃለች? አንቺ? አዎ ታውቀኛለች። ፈጣሪ ክርስቶስ የት ነው የምታውቅሽ? ቆይ ግራ ገባኝ። አንተ ጥያቄ የምትጠይቀው የፖሊስ ጥያቄ። እኔ አሁን ውብዬ በቃ እንትን እንደሚሆን አድርጉ። እኔ ልሄድ ነው። የት ነው የምትሄደው? እኔ አይደለም እሷም እኔ እንጃ። እኔ አላውቅም። የላከሽ ሰው አለ እንዴ? እንዴት የላከሽ ሰው አለ ታስቢያለሽ? አይ አሁን ያለው ነገር ስለሆነ ስሜ ብርቱካን እባላለሁ። ያታከተም እግዚአብሔር እናንተ በእናታችሁ የሆነት እያስጨነቃችሁ ነው። እሺ ቆይ እዚህ ከገባሽ ሰው ከሌለ ጓዳ ትመጪም አታንኳኩም ነበር? ትመጫለሽ እያልኩ እየጠበቅኩ ነበር። ዘውብዬ ባልመጣስ? እሺ አሁን እሱ ባይጠራኝ መጥቶ ባይጠራኝስ? እዚሁ ታደርሽ ቁጭ ብለሽ ውብዬ በቃ
እናመሰግናለን። እሺ እናመሰግናለን። እና ምን ልበላሹ አንተ አሹ ምን እየሆንክ ነው? ምን ነገር አታወራም እንዴ? እኔ ደንግጬ እየተንቀጠቀጥኩ ብቻ። እሺ ስትገቢ በሩ ክፍት ነበር? በሩ ክፍት ነበር። አንተ ነው የከፈትከው? እኔ ሲሄድ እዚህ ሰፈር ነበር የሄድኩት፣ ክፍት አድርጌ ነበር። አይ በቃ ውይ አታውቅሽም፣ ተሳስተሽ ይሆናል። ቆይ ልጅቷን እንትን ልበል ሻይ ምናምን ታፍላለህ? ኧረ ውይ ነይ አትይኝ። ኧረ አትይኝ ችግር የለም። ጨንቆኛል። ኧረ እውነት ነይ ከእኔ ጋር ነው የመጣችው። ጎበዝ ነች ውብዬ። ቁጭ በይ ድጋሚ ተዋውቁ። ትንሽ ተዋውቁ። ዳጊንም ተዋወቂ። እኔም ስላወኳችሁ ደስ ብሎኛል። ምንድን ነው አሹ እንዳይደብርሽ ችግር የለም። ደህና ነሽ? አይ ሰሞኑን ሳያችሁ በቃ ድብር ብሏችሁ ምናምን ያላችሁት እና አስደብረን እንዳይደብርሽ። እኔ በይቢ ያልኩት ነው ያለችው። ደህና ነሽ? ስላወኩሽ ደስ ብሎኛል። እና ዛሬ እንግዳ መኖሪያው ሳልነግር ነው የመጣሁት። አዲስ እንግዳ ቤት ዝም ብዬ ነው የመጣሁት እና ከዛ ብዙ ጊዜ ያው ብቻዬን ምናምን እንደዚህ ስሯሯጥ ሰዎቹ እኔን ሲጎዱኝ ምናምን በቃ ከኔ ያው ሰው አለች ብዙ ጊዜ ማለት ነው። ግን ቪዲዮ ላይ ብዙ ጊዜ አስገብቻት አላውቅም እና ያው አንቺም ብዙ ጊዜ ልትተዋወቅሽ ፈልጋ ነበር፣ ግን ትንሽ ይቆይብን ምናምን ብዬ ነው እና ያው አሁን ግን ካልተዋወቅኩኝ ምናምን ብዬ ካልጠየቅኳት ብላ ከጎኗ ሆናለሁ ብላ ነው እና የመጣችው። ጓደኛዬ ነች። ስላወቅኩሽ ደስ ብሎኛል። ያው በተፈጠረው ነገር በጣም አዝኛለሁ፣ ግን ከዚህ በኋላ በምንም ይሁን በምንም ከአንቺም ከአሹም ጎን መቆም እፈልጋለሁ። ሴት በመሆኔም ስሜትሽን ተረድቻለሁ። ያው የስሜትሽን ተረድታ ምናምን የተፈጠረውን ነገር ምናምን እኔ አላወራም። አንቺ አውሪ ማለት ጓደኛዬ ናት። እኔ እንግዲህ አይቻት አላውቅም። ኧረ ኖርማል ጓደኛዬ ነች። ሌላ ነገር እንዳታስብ እሺ። አናስብ እሺ። እሺ ግን እስካሁን ለምን ደበከን? አይ አልደበኩም። ያው አለ አይደል ነገሮች ይስተካከሉና ምናምን አንድ ላይ ምናምን ሁሉም ሰው ባለበት ያው እንደዚህ ሳይሆን በቃ ደስ በሚል ሁኔታ ምናምን ነበር ያሰብኩት። ግን ያው ከዚያ ብቻዬን በቃ ቆላ ስል ትላለች ሆነ አለ አይደለ። ከዚህ በኋላ ያው ከእሷ ጋር ምናምን እንትን ለማለት ነው ያሰብኩት። ምን አሰብሽ ብያች? አይ ደስ ብሎኛል። ከአንተ ጎን የሚቆም ጓደኛን ስላገኘ ደስ ብሎኛል። ማለት ከወንድ ይልቅ ደግሞ ሴት መሆን ብዙ ነገር ታስባለች እና እንደዚህ አይነት ጓደኛ ያው ስለተማመንክበት ነው ብዬ አስባለሁ እኛ ጋር የሚያመጣት እና በጣም ደስ ብሎኛል። ያው እኔም ስላወቅሽ በጣም ደስ ብሎኛል። በድንገት ቢሆንም ማለት ነው አልሰማሁም እንደምትመጪ እንደዚህ ጓጭራሽ ጓደኛ እንዳለው አላውቅም እውነት ለመናገር እና ለዛ ነው በጣም የደነገጥኩት ዝም ያልኩት እና ቅር እንዳይልሽ ስለተዋወቅን ደስ ብሎኛል። አሹ እንግዲህ ስለ አሹ እንደዚህ ነው ብዬ ማውራት አልችልም። በጣም ጥሩ ወንድሜ ነው። ጥሩ ባህሪ ያለው ምናል ጊዜ እንደተዋወቃችሁም አላውቅም ስለእናንተ ግን ከኔ ጋር ያለውን ነገር ታውቂያለሽ። በጣም ጥሩ ወንድሜ ነው። በጣም የሚቆረቆርልኝ ነው። ለጓደኛ ደግሞ ለሚስት ለጓደኛ ምናምን ሲሆን ደግሞ ሞር እንዴት ራሱን አሳልፎ እንደሚሰጥ መቼም አትጠራጠሪም ብዬ ተስፋ አደርጋለሁኝ እና አሹን ስላገኘሽ እድለኛ ነሽ። የምር ነው። በእግዚአብሔርም በጓደኝነትም በምንም አሹን ስላገኘሽ በጣም እድለኛ ነሽ። እኛን አሳፈርከን እንጂ ከጎናችን ድንግጥ ምትፈጣሪ እና ብቻ በጣም ደስ ብሎኛል። ስለተዋወቅ በጣም ደስ ብሎኛል እና አትጥፊ፣ ሁሌም ከሱ ጋር እንድትሆኝ ይፈልጋለሁ።
እስከዛሬ ብቻ ግን እንዲህ ስትል ሰውን የመሰለች ልጅ አስቀምጠህ አይ አሁን ሳይ እነሱ በቁጥር እየበዙ ነው ከኛ ልታበዛ ነው ፈልገን በዛ ብለን በቃ እንትን ማለት ነው ያልኩት እንደራጅ ዳጊም ያው ዳጊ ገና ናት እኔ ያ ደስ ብሎኛል እንግዲህ አወኩሽ በጣም ደስ ብሎኛል እንግዲህ አሹ መልካም ሰው ነው በጣም ጥሩ ሰው ነው እንግዲህ ከጎኑ ሆኜ ሲገፋው እንግዲህ ያ አማክሪው የምትፈልጊው ነገር ያ አሹን ያማክርሽው ከጎኑ ሆኜ በጣም መልካም ሰው ስለሆነ ነው እሺ እሱ ለማገዝ ወንድሜ ስለሆነ አይደለም ግልጽ ነው እዚህ ጋር ማውራውና ተደማምጣችሁ እንግዲህ ደስ የምትል ልጅ ናት እንግዲህ ባህሪዋንም ደግሞ ከጊዜ በኋላ በደንብ እናያለን ጸባይዋንም አይተን እንወሰናለን በደንብ እንዴ ለሱ ከተመቸችው ምን አገባ ስለ ጸባይዋ ግዴታ ማየት አለብን እንዴ እስቲ እሷ ታውራውን ደግሞ እሺ ውብዬ ስላወኩሽ ደስ ብሎኛል በተፈጠረው ነገር በጣም አዝኛለሁ ከዚህ በኋላም በምንም ከጎንሽም ነኝ አሹም ካንቺ ጎን እንደሆነ እኔም ካሽ ጎን ሆናለሁ ካንቺም እንዲሁም ያው ሴት በመሆኔም ስሜትሽን እረዳሻለሁ ያው አይዞሽ ችግር የለም አሸናፊም ትሆኛለሽ ጠንካራ ነሽ እንዳንቺ አይነት ጠንካራ ጀግና ሴት ብዙ ሰው እኔ ብሆን አይተሻታቂም አንዳንድ ኮመንት ላይ ምናምን አንዳንድ ተመልካች እኔ ብሆን እኔ በመፍለጫ ምናምን ሰዋል ይሄ እንትን ነው እንደዚህ ሳይሆን ጥንካሬ ሳይሆን በጣም ድክመት ነውና የውብዬን ትዕግስት ብዙ ሰው በጣም ይጽፋልና እንደ ውብዬ ትዕግስተኛ ብትሆኚ አሪፍ አይ ብትሆኚ ተጨማሪ ነው ከአንቺ ጎንኝም ጠንካራ ሴት መሆንም እፈልጋለሁ ጠንካራም ነሽ እዚህ ቤት ስለመጣሽ እኛም ደስ ብሎናል ምናምን እና ስለተዋወቅን በጣም ስላስተዋወቅን ማለት ነው በጣም ደስ ብሎኛል ችግር የለም ከዚህ በኋላ እንደ ቤቴ ነው የማየው አልጠፋም በቃ ብቻህን የት ሆነ ነው እንዳትሉኝ ከዚህ በኋላ ለማለት ነው ቀድማ ያስተዋወቅን ብቻዬን አይደለም አይ ከዚህ በፊት ብቻዬን ምናምን ያኔም ስመታ ምናምን ለምን ብቻህን ሄድክ ምናምን አለ አይደል ብዙ በቃ ብቻህን አትንቀሳቀስ ተመልካቾችም በቃ ብቻህን እኔ ጠፍቼ በኋላ እንትን ከእሷ ጋር ነው ብላችሁ እንዳታስ ጠላቴ በስቷል አሁን እዛ ውስጥ አንገባ እግዚአብሔር ይመስገን እንደዚህ ስቀን ደስ የሚል ስሜት ውስጥ እሷንም ስላመጣ ስላስተዋወቅን በጣም ደስ ብሎኛል በጣም የምመኝልህ ነገር ነው እና ለአንቺ ያደራ የምልሽ ነገር ያሹ በጣም ደካማ ጎን አለ ማለት ሁላችንም ደካማ ጎን አለን ያሹ ደግሞ ትንሽ ከበድ የሚለው ስሜቱን አይናገርም ዝምተኛ ነው ዝም በማለት ነው ነገሮችን የሚያልፈው እና አንቺ ደግሞ ሴት ነሽ ሴት ደግሞ ብልህ ናት ስለዚህ አይኑን አይተሽ ፊቱን አይተሽ ለመረዳት መሞከር አለብሽ ማለት አንዳንድ ጊዜ ወንዶች እኛን ዝም ሲሉን ለምን ዝም አሉን ብለን እዚህ ውስጥ እንገባለን እንደዛ ሆነሽ እንድትጋጩ ለማለት ፈልጌ ማለት በቃ ውስጡን አይተሽ ማንበብ እንድትችይ ልነግርሽ ስለፈለኩኝ ችግር የለም እረዳለሁ ሲሆናውን ከደበረው ምናምን በዝምታ ነው የሚያልፈው እንደዚህ ሆንኩ ብሎ አይናገርም ሴቶች ደግሞ በመስማት ነው ነገሮችን የምናውቀው በማየትም እንረዳዋለን ችግር የለም ስሜቱን እረዳለታለሁ ለማንበብ ሞክሪ ወይ ደግሞ ለምን ዝም አለኝ ለምን ደበቀኝ ብለሽ ኩርፊያ ውስጥ እናገቢ ማለት ነው አኩራፊዎች ስለሆኑ ነው ሴቶች አኩራፊዎች ናቸው ችግር የለም ችግር የለም የኔነት አልደበረኝም እንግዲህ ቤትሽ ነው ከዚህም በኋላ በደንብ እንደምንግባባ ከዚህም የበለጠ እንደምንግባባ ተስፋ እናደርጋለን እኔ በበኩሌ ስላወቅኩሽ በውብዬም ስም ስላወቅንሽ
እናመሰግናለን። በእኔም ስም ስላስተዋወቅን እናመሰግናለን ነው። እኔም ስላወቅኳችሁ ደስ ብሎኛል። በቃ እናንተ ተጫወቱ። የሆነ ነገር ችግር የለውም። አንድ ነገር ብዬ ትሄጃለሽ እና ውድ ቤተሰቦቻችን ያው ብያቸው ትሄጃለሽ። እንግዲህ ውብዬ እና ዳጊ በጣም ወዷታል፣ ተቀብሏታል። እናንተም እንግዲህ በጣም ወዳችሁ እንደምትቀበሏት ተስፋ አድርጋለሁ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ የኔ ደስታ ደስ የሚላችሁ ሰዎች አላችሁ፣ ሰዎች አላችሁ፣ ስለኔ የምትጨነቁ፣ ስለ ውብዬ የምትጨነቁ፣ የእኛን ደስታ ማየት የምትፈልጉ ሰዎች አላችሁ እና እንግዲህ ነገ ምን እንደሚፈጠር አናውቅም፣ ግን ዛሬ ደስ ይለናል እና ሁልጊዜም እንደዚህ ነው። ነገ ምን እንደሚፈጠር አይታወቅም እና ነገም ብለን ዛሬ መጨነቅ የለብንም። አንዳንድ ጊዜ እንደዚህ ዘና ማለት አለብን በህይወታችን ማለት ነው። እንወዳችኋለን። በያላችሁበት ፈጣሪ ሀገራችሁን ይጠብቃችሁ፣ እናንተን ይጠብቃችሁ። እንወዳችኋለን፣ እናከብራችኋለን። አሹን እንግዲህ ሁላችሁም እኔ ጋ ነው በብዛት ከኔ ጋር ነው ያለው። እናንተን ታውቃላችሁ እና አሁን በአዲስ ምዕራፍ ስለመጣ በጣም ደስ ብሎኛል። ይህ ለእሱ አዲስ ምዕራፍ ነው፣ የአዲስ ምዕራፍ መጀመሪያው ነው እና እኔን የምትወዱኝ የምታከብሩኝ ውድ ቤተሰቦቼ፣ እንዲሁም ደግሞ አሹ ከኔ ጎን ስለነበረ አሹ የውብዬ መከታ እያላችሁ ያላችሁ የመዳም ቅመሞች ሁላችሁም እኔ ጋር ያላችሁ ቤተሰቦች አሹን ሄዳችሁ ሰብስክራይብ አድርጋችሁ አዲሱን የህይወት ምዕራፍ በደስታ እንዲጀምርና ጥሩ ጥሩ ነገሮችን ደግሞ ወደ እናንተ ይዞ እንዲመጣ አበረታቱት። ይገባዋል ደግሞ እውነት ለመናገር ከኔ ጋር ያሳለፈውን ነገር ሁላችሁም ታውቃላችሁ፣ አይታችኋል። እንደኔ አልቅሶ፣ እንደኔ አዝኖ፣ እንደኔ ተከፍቶ ሁሉም ነገር አብሮ የነበር ሳይዘልፍ የነበረው እና መሳቅ አዲስ ነገር በጣም ያስፈልገዋል፣ ይገባዋል እና ሁላችሁም እየገባችሁ ሰብስክራይብ አድርጉት። በጣም ወዳችኋል፣ አከብራችኋለሁ። መልካም ጊዜ። እሷም እንዳይከፋት ሰብስክራይብ አድርጉ፣ ላይክ አድርጉ። አሹን ወደ 50 ሺህ አስጠጉት። 30 ሚሽና ወደ 50 ሺህ አስጠጉ። እንግዲህ ያው 100 ሺህ ገብቶ እንግዲህ አንድ ላይ ተሰብስበን እንደምናከብር ተስፋ አለን። አንድ ላይ ከእነሱ ጋር ጭምር አንድ ላይ እናከብር እያደረጋችሁ እንወዳችኋለን። አሹ እንግዲህ አዲስ ምዕራፍ ጀምሯል በይፋ ብለናል። እንግዲህ በቀጣይ ቪዲዮም ደግሞ ባበደ በአዝናኝ በሚያስብ በአስተዋይ በሚያስተምር ቪዲዮ አሹ እስከሚመጣ ፈጣሪ ሀገራችንን ሰላም ያርግልን። እንወዳችኋለን።